ጤና ይስጥልን። ይህ የ2016 ዓመተ ምህረት የስድስተኛ ክፍል አማርኛ ሚኒስትሪ ፈተና ክፍል 2 ከጥያቄ ቁጥር 21 እስከ 40 ያለው ነው። ክፍል 1ን ትላንትና አቅርበነዋል። ይህ ጥያቄ የተዘጋጀው በአዲስ አበባ ከተማ አስተዳደር ትምህርት ቢሮ ነው። በጣም እናመሰግናለን። ጥያቄ ቁጥር 21 ዶክተር የሚለው ቃል በዝባር አጥሮ ሲጻፍ ዳሽ ይሆናል። ሀ ዶክ ዝባር ር፣ ለ ዶክ ዝባር ተር፣ ሐመርሃ ዶ ዝባር ክ ዝባር ር፣ መ ዶ ዝባር ር። ዶ ዝባር ር ካላችሁ ትክክል ነው። ዶክተር የሚለው ቃል በአጭሩ ሲጻፍ የመጀመሪያውንና የመጨረሻውን ፊደል በመውሰድ በመካከላቸው ዝባር በማስገባት ዶ ዝባር ር ተብሎ ይጻፋል። ጥያቄ ቁጥር 22 ሰውየው ጎበዝ ዳሽ ጥሩ ምርት አገኘ። በዚህ ባዶ ቦታ ላይ የሚገባው አያያዥ ቃል የቱ ነው? ሀ ስለሆነ፣ ለ እንደሆነ፣ ሐመርሃ ከሆነ፣ መ ቢሆን። ስለሆነ ካላችሁ ትክክል ነው። ምክንያቱም ስለሆነ የሚለው ቃል የሰውየው ጎበዝ መሆን ለጥሩ ምርት ማግኘቱ ምክንያት መሆኑን ይገልጻል። ስለዚህ አረፍተ ነገሩን አሟልተን ስናነበው ሰውየው ጎበዝ ስለሆነ ጥሩ ምርት አገኘ የሚለው ይሆናል ማለት ነው። ጥያቄ ቁጥር 23 የተላከለትን ደብዳቤ ዳሽ የደብዳቤውን መልስ ጻፈ። በዚህ ባዶ ቦታ ላይ የሚገባው አያያዥ ቃል የቱ ነው? ሀ ከተቀበለ፣ ለ በተቀበለ፣ ሐመርሃ እንደተቀበለ፣ መ የተቀበለ። ትክክለኛው መልስ እንደተቀበለ የሚለው ነው። እንደተቀበለ የሚለው ቃል ደብዳቤውን የማግኘትና የመልስ የመጻፍ ድርጊቶች ተከታትለው መከናወናቸውን ያሳያል። ስለዚህ ተሟልቶ ሲነበብ የተላከለትን ደብዳቤ እንደተቀበለ የደብዳቤውን መልስ ጻፈ ይሆናል ማለት ነው። ወደ ጥያቄ ቁጥር 24 ስንሻገር በልብ ወለድ ውስጥ የሚገኘውን ታሪክ የሚላበስ የልብ ወለድ አላባ ምን ይባላል? ሀ መቼት፣ ለ ገጸ ባህሪ፣ ሐመርሃ ታሪክ፣ መ ጭብጥ። መቼት አላችሁ? ትክክል አይደለም። ጭብጥም መልስ አይደለም። ታሪክ ብላችሁ ከሆነ እሱም ትክክለኛው መልስ አይደለም። ትክክለኛው መልስ ገጸ ባህሪ የሚለው ነው። በልብ ወለድ ውስጥ ድርጊቱን የሚፈጽሙና ታሪኩን ሕያው የሚያደርጉ ሰዎች ወይም ነገሮች ገጸ ባህሪ ወይም ገጸ ባህሪያት ይባላሉ። ጥያቄ ቁጥር 25 በልብ ወለድ ውስጥ የሚተላለፈው መልእክት የልብ ወለዱ ዳሽ ይባላል። ሀ ጭብጥ፣ ለ ግጭት፣ ሐመርሃ ታሪክ፣ መ መቼት። መልሱ ጭብጥ ነው። ጭብጥ ማለት አንድ ጸሐፊ በድርሰቱ አማካይነት ለአንባቢው ሊያስተላልፈው የፈለገው ዋና መልእክት ወይም ቁም ነገር ነው። መልካም። ወደ ጥያቄ ቁጥር 26 ስንሄድ ስለ ሕይወት ታሪክ ጽሑፍ ትክክል ያልሆነው የቱ ነው ይላል። ሀ የባለ ታሪኩን የአስተዳደግ ሁኔታ ያካትታል። ለ የባለ ታሪኩን የትውልድ ዘመን ይይዛል። ሐመርሃ የሥርዓተ ነጥብ ሕግን መከተል አያስፈልግም። መ የአረፍተ ነገር አገባብ ሕግን ይከተላል። የሥርዓተ ነጥብ ሕግን መከተል አያስፈልግም ካላችሁ ትክክለኛው መልስ መርጣችኋል። ምክንያቱም ማንኛውም ጽሑፍ የሕይወት ታሪክን ጨምሮ የሥርዓተ ነጥብ ሕግን መከተል ግዴታው ስለሆነ አያስፈልግም የሚለው አባባል ስህተት ነው። ጥያቄ ቁጥር 27
ከሚከተሉት ቃላት ውስጥ አንዱ የተጽኦ ስም ነው። ሀ ውሻ፣ ለ አንተ፣ ሐመርሃ ክፉኛ፣ መ ድሬዳዋ። ድሬዳዋ ካላችሁ ትክክል ነው። ምክንያቱም የተጽኦ ስም ማለት ለአንድ ለተወሰነ ቦታ ሰው ወይም ነገር ብቻ የተሰጠ መጠሪያ ሲሆን ድሬዳዋ የከተማ ስም በመሆኑ የተጽኦ ስም ነው ማለት ነው። ጥያቄ ቁጥር 28 የወል ስም የሆነው የቱ ነው? ሀ እኛ፣ ለ ሰው፣ ሐመርሃ ሳራ፣ መ ረጅም። የዚህ ጥያቄ ትክክለኛው መልስ ሰው የሚለው ነው። ምክንያቱም የወል ስም ማለት ተመሳሳይ ባህሪ ያላቸውን ነገሮች በሙሉ በጋራ የሚጠራበት ስም ሲሆን ሰው የሚለው ቃል ለሁሉም የሰው ልጅ የሚያገለግል የጋራ መጠሪያ ነው። ጥያቄ ቁጥር 29 ጎበዙ ልጅ ወዲያው መጣ። የተሰመረበት ቃል ዳሽ ተውሳከ ግስ ነው። የተሰመረበት ቃል ወዲያው የሚለው ነው። ሀ የጊዜ፣ ለ የቦታ፣ ሐመርሃ የሁኔታ፣ መ የመጠን። የጊዜ ካላችሁ ትክክል ነው። ምክንያቱም ወዲያው የሚለው ቃል ድርጊቱ የተከናወነበትን ጊዜ ስለሚገልጽ የጊዜ ተውሳከ ግስ ይባላል። ወደ ዛሬው ጥያቄ አጋማሽ ደረስን። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማና ጥያቄ ካላችሁ አስተያየት መስጫው አስቀምጡ። ከተመቻችሁ አሁኑ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ደግሞ ሼር አድርጉላቸው። በዚህ ቻናል ላይ የተለያዩ የስድስተኛ ክፍል ሞዴልና ሚኒስትሪ ጥያቄዎች ስለሚገኙ እነሱ በቀላሉ እንዲደርሳችሁ ከፈለጋችሁ ደግሞ ቻናሉን አሁኑኑ ሳብስክራይብ አድርጉ። እየፈጠንኩ ወይም የዘገየው ከሆነ ቪዲዮን እያስቆማችሁ ተከታተሉ። ከደከማችሁ ወይም ከሰለቻችሁ ዘግታችሁ ተመልሳችሁ ሌላ ጊዜ አንብቡት ወይም አዳምጡት። መልካም ጊዜ። እንቀጥል። ጥያቄ ቁጥር 30 ሁለቱ ልጆች ዳሽ ያጠናሉ። በዚህ ባዶ ቦታ ላይ የሚገባው የጊዜ ተውሳከ ግስ የቱ ነው? ሀ በፍጥነት፣ ለ በዝግታ፣ ሐመርሃ ዛፍ ስር፣ መ ማታ ማታ። ሁለቱ ልጆች በፍጥነት ያጠናሉ ሊባል ይችላል። ሁለቱ ልጆች በዝግታ ያጠናሉ ሊባልም ይችላል። ችግር የለውም አረፍተ ነገሩ ላይ። ሁለቱ ልጆች ዛፍ ስር ያጠናሉ ቢባልም ችግር የለውም። ግን ጥያቄው ምንድነው የሚለው? ሁለቱ ልጆች ባዶ ቦታ ወይም ዳሽ ያጠናሉ የሚገባው የጊዜ ተውሳከ ግስ ነው የሚለው። የጊዜ ተውሳከ ግስ። ስለዚህ ትክክለኛው መልስ ማታ ማታ የሚለው ነው። ምክንያቱም ካሉት አማራጮች መካከል ጊዜን የሚወክለው ማታ ማታ የሚለው ቃል ብቻ ነው። ስለዚህ ሁለቱ ልጆች ማታ ማታ ያጠናሉ የሚለው ትክክለኛው ሙሉ አረፍተ ነገር ነው ማለት ነው። ወደ ጥያቄ ቁጥር 31 ደረስን። በየቤቱ በሚለው ቃል ውስጥ ድህረ ግንድ ቅጥያው የቱ ነው? ሀ በ፣ ለ ኡ፣ ሐመርሃ ቱ፣ መ የ። ትክክለኛው መልስ ኡ ነው። በየቤቱ የሚለው ቃል ሲተነተን በ እና የ የቃሉ መጀመሪያ ላይ የሚገቡ ቅድመ ቅጥያዎች ናቸው። ቤት የሚለው ደግሞ ነፃ ምዕላድ ወይም የቃሉ ግንድ ነው። ኡ የሚለው ድምፅ ቤት ሲደመር ኡ ወይም ቤቱ በቃሉ መጨረሻ ላይ ስለገባ ድህረ ግንድ ቅጥያ ይባላል። ቱ የሚለው ፊደል በራሱ ቅጥያ ሳይሆን የት እና የኡ መስተጋብር ውጤት ነው። ጥያቄ ቁጥር 32 አለምነሽ በጊዜ ወደ ትምህርት ቤት ሄደች።
የተሰመረበትን ስም የሚተካው ተውላጠ ስም የቱ ነው? የተሰመረበት ስም አለምነሽ የሚለው ነው። ሀ አንተ፣ ለ አንቺ፣ ሐመርሃ እሷ፣ መ እኔ። እሷ ካላችሁ ትክክል ነው። አለምነሽ የሚለው ስም በሶስተኛ መደብ የሚገኝ የሴት ስም ነው። በአማርኛ ሰዋሰው ሶስተኛ መደብ ነጠላ ሴትን ለመተካት የምንጠቀመው ተውላጠ ስም እሷ የሚለውን ነው። አንተና አንቺ ለሁለተኛ መደብ ሲያገለግሉ፣ እኔ ደግሞ ለመጀመሪያ መደብ ያገለግላል። 33ኛው ጥያቄ እንዲህ ይላል። ደግ ሰው ወድቆ አይወድቅም። የተሰመረበት ቃል የዳሽ ቅጽል ነው። እዚህ ላይ የተሰመረበት ቃል ደግ የሚለው ሲሆን ሀ ባህሪ፣ ለ መጠን፣ ሐመርሃ አይነት፣ መ ቁጥር። ባህሪ ካላችሁ ትክክል ነው። ምክንያቱም ቅጽል የአንድን ስም ምንነት ወይም ማንነት የሚገልጽ የቃል ክፍል ነው። ደግ የሚለው ቃል የአንድን ሰው ውስጣዊ ማንነት ወይም ስነ ምግባራዊ ሁኔታ የሚገልጽ ስለሆነ በባህሪ ቅጽል ስር ይመደባል። የአይነት ቅጽል ውጫዊ ገጽታን ለምሳሌ ቀይ፣ ረዥም የመሳሰሉትን፣ የመጠን ቅጽል ደግሞ ስፍርን ማለትም ብዙ፣ ጥቂት የሚባሉትን ሲወክል፣ የቁጥር ቅጽል ደግሞ ደረጃን ወይም ድምርን ይገልጻሉ። ጥያቄ ቁጥር 34 ነጭ ልብስ ቆሻሻ አይችልም። የተሰመረበት ቃል የዳሽ ቅጽል ነው። የተሰመረበት ቃል ነጭ የሚለው ነው። ሀ ባህሪ፣ ለ መጠን፣ ሐመርሃ ቁጥር፣ መ አይነት። መልሱ ባህሪ ነው። ቀለማት እንደ ነጭ እና ቀይ ያሉት የአንድን ነገር ውጫዊ ባህሪ ስለሚገልጹ የባህሪ ቅጽል ውስጥ ይመደባሉ ማለት ነው። ጥያቄ ቁጥር 35 በተሻጋሪ ግስ የተመሰረተ አረፍተ ነገር የቱ ነው? ሀ ልጁ ተማሪ ነው። ለ ልጅቷ ሄደች። ሐመርሃ ልጅቷ ሸጠች። መ ልጁ ቤት አለ። የዚህ ጥያቄ ትክክለኛው መልስ ልጅቷ ሸጠች የሚለው ነው። ተሻጋሪ ግስ የሚባለው ድርጊቱ ከባለቤቱ አልፎ ወደ ተሳቢ የሚሻገር ሲሆን ነው። ሸጠች የሚለው ግስ ምንን ወይም ማንን የሚል ጥያቄ ያስነሳል። ለምሳሌ መጽሐፍ ሸጠች፣ ዕቃ ሸጠች የመሳሰሉት። ድርጊቱ የሚከናወነው በአንድ ነገር ላይ ስለሆነ ተሻጋሪ ግስ ይባላል። በሌሎቹ አማራጮች ላይ ያሉት ነው፣ ሄደች እና አለ ድርጊቱ ወደ ሌላ ነገር የማይሻገር በመሆናቸው ተሻጋሪ አይደሉም። እዚህ ላይ አንድ ማስታወሻ አለ። ተሻጋሪ ግስ ተሳቢ ወይም ምንን ወይም ማንን ይፈልጋል። የማይሻገር ግስ ግን ተሳቢ አይፈልግም። ድርጊቱ ባለቤቱ ላይ ያበቃል። መልካም፣ ወደ ጥያቄ ቁጥር 36 ስንሻገር በማይሻገር ግስ የተመሰረተ አረፍተ ነገር የቱ ነው? ሀ ልጁ አነበበ። ለ ልጁ ሮጠ። ሐመርሃ ልጁ መዘገበ። መ ልጁ ሰጠ። መልሱ ልጁ ሮጠ የሚለው ነው። ምክንያቱም የማይሻገር ግስ የሚባለው ድርጊቱ በባለቤቱ ላይ ብቻ የሚወሰንና ወደ ተሳቢ የማይሻገር ሲሆን ነው። ሮጠ የሚለው ድርጊት በራሱ በልጁ ላይ የሚቀር እንጂ ምን ሮጠ ተብሎ ተሳቢ አይጠይቅም። በአንጻሩ አነበበ መጽሐፍን ሊሆን ይችላል፣ መዘገበ ስምን፣ ሰጠ ዕቃን ወይም ቁስን። እነዚህ ተሳቢ የሚፈልጉ ተሻጋሪ ግሶች ናቸው። የቅድሙ ማስታወሻ ለዚህም ያገለግላል። ተሻጋሪ ግስ ተሳቢን ይፈልጋል። የማይሻገር ግስ ተሳቢ አይፈልግም። ድርጊቱ በባለቤቱ ላይ ያበቃል።
ቀጥሎ ምንባብ 2 አለ። ምንባቡ ግጥም ነው። ግጥሙን በደንብ አዳምጡና ጥያቄዎችን መልሷቸው። ኧረ ተይ ዝንጀሮ ግፍ አትናገሪ፣ አሁን ትገኛለሽ አውድማ ስትጭሪ። ኧረ ተይ ዝንጀሮ ልቤን ቆረጥሽው፣ ለፍቼ ለፍቼ ሰብሌን ጨረስሽው። ማሽላውን ትታ ገብሱን ልትበላ፣ ዝንጀሮ መንጃሮ በበላሽ ቀበሮ። ዝንጀሮ ከመጣ ሰብሉን ለመብላት፣ በወንጭፍ ገባው ተመለስ በሉት። ተይ ተመለሽ ዝንጀሮ ተንኮል ያጠፋሻል፣ ነፍስሽን በጤና ብትይዥ ይሻልሻል ይላል ግጥሙ። በዚህ ግጥም መሰረት ጥያቄ ቁጥር 37 ይህ ቃላዊ ግጥም የሚባለው መቼ ነው ይላል። ሀ በሰብል ጥበቃ ጊዜ፣ ለ ጉልጓሎ ጊዜ፣ ሐመሮሃ በእርሻ ወቅት፣ መ በአጨዳ ጊዜ። በሰብል ጥበቃ ጊዜ ካላችሁ ትክክል ነው። ምክንያቱም ግጥሙ ዝንጀሮ ሰብሉን እንዳትበላ ስለመከልከልና በወንጭፍ ስለማባረር ስለሚገልጽ በሰብል ጥበቃ ወቅት የሚባል ነው። ጥያቄ ቁጥር 38 ዝንጀሮ ምን ብላ ነው ምላ የታረቀችው? ሀ ሰብሉን እንደማትበላ፣ ለ ዳግመኛ ላለመምጣት ነው፣ ሐመሮሃ ማሽላውን ትታ ገብሱን ልትበላ፣ መ ገብሱን ትታ ማሽላውን ልትበላ። ትክክለኛው መልስ ማሽላውን ትታ ገብሱን ልትበላ የሚለው ነው። በግጥም ውስጥ ማሽላውን ትታ ገብሱን ልትበላ የሚል ስንኝ ይገኛል። ጥያቄ ቁጥር 39 ተንኮል ያጠፋሻል ሲል ዳሽ ለማለት ነው። ሀ ተንኮል ያኖርሻል፣ ለ ተንኮል ይጎዳሻል፣ ሐመሮሃ ተንኮል ስሪ፣ መ ተንኮል ያርቅሻል። መልሱ ተንኮል ይጎዳሻል የሚለው ነው። ያጠፋሻል የሚለው ቃል በዚህ አውድ ጉዳት እንደሚያደርስባት ወይም ለጥፋት እንደሚዳርጋት የሚገልጽ ማስጠንቀቂያ ነው። የተከበራችሁ የዚህ ቻናል ተከታታዮች የ2016 ዓመተ ምህረት የስድስተኛ ክፍል ሚኒስትሪ ጥያቄ የመጨረሻው ጥያቄ ላይ ደርሰናል። ጥያቄ ቁጥር 40 እንዲህ ይላል። ግፍ ለሚለው ቃል አገባባዊ ፍቺ የሚሆነው የቱ ነው? ሀ ስቃይ፣ ለ እውነት፣ ሐመሮሃ ሐሰት፣ መ ጡር። ትክክለኛው መልስ ጡር የሚለው ነው። ግፍ አትናገሪ ሲባል ያለ አግባብ የሆነ ወይም ጡር የሚያመጣ ነገር አታድርጊ ወይም አትናገሪ ለማለት ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማ ወይም ጥያቄ ካላችሁ አስተያየት መስጫው አስቀምጡ። የቀረበው ጥያቄ መልስና ማብራሪያ ከተመቻችሁ አሁኑ ላይክ አድርጉ። ሌሎቹ ጓደኞቻችሁ እንዲያገኙት ከፈልጋችሁ ደግሞ ሼር አድርጉላቸው። በዚህ ቻናል ላይ የተለያዩ የስድስተኛ ክፍል ሞዴልና ሚኒስትሪ ጥያቄዎች በብዛት ስለሚገኙ እነሱ ቶሎ እንድታገኟቸው ከፈልጋችሁ ቻናሉን አሁኑ ሳብስክራይብ አድርጉ። እየፈጠንኩ ወይም የቸኩል ከሆነ የመጣሁባችሁ ቪዲዮን እያስቆማችሁ ተከታተሉ። ምናልባት የዚህን ጥያቄ ፒዲኤፍ ከፈልጋችሁ ደግሞ ቴሌግራም ቻናል ላይ ገብታችሁ ሃሁ ቲዩብ የሚለውን ቻናል ጆይን በማድረግ ሌሎች ብዙ ጥያቄዎች እንደማጣቀሻ ልትጠቀሙባቸው የምትችሉ ታገኙባቸዋላችሁ ማለት ነው። መልካም የጥናትና የፈተና ጊዜ እንዲሆንላችሁ የተመኘው። በሌሎች ትምህርቶች እስከምንገናኝ መልካም ዝግጅት። ቻው።